ኢትዮ ጣዕም ጋብቻ ጥያቄ የሚቀርብበት ነው። አዎ እንግዳችንን መታለች በደንብ ተዘጋጅታ መታለች። ጋብቻ ጥያቄ ልታቀርብ ዝግጁ ነሽ አይደል? ሁሉ መልካም ነው? ሰላም ነው? ዛሬ ልጠይቂው ነው። ድምጽሽ አይሰማም በሆድሽ ነው ወይ የምታወሪው? ከወዲሁ ገና ከመግባትሽ አዎ እሺ ጠጋበይና ወደ ማይኩ ድምጽሽን ጎላ አፍሽን ከፈት አድርገሽ እንደኔ እሺ ሰላም ነው? እግዚአብሔር ይመስገን። ሚኪ እንዴት ነው አሁን? ጥሩ ነው። በደንብ ይደመጣል። ቁርስ በልተሻል? አዎ ፍርሃት አለ እንዴ ውስጥሽ? አይ ብዙም አይደለም። እንደነገረችን ያው ስታይ ደንግጣለች። ደነገጥሽኛ? ትንሽ ለዛ ነው። ወጣት ነበር የምትመስላት። እንጂ እኔ ግን ያው እንደዛው ነኝ። አንተ እንደዛው ነኝ። ምን ኮፍያው ልቆ አይተሽዋል? ኮፍያው ልቆ ወጣትነቴን ተጠበቀ። እሺ የማንጣት የበራባስ የስንት ተፈኮ እሱን እየሰማን ያደግዶኛ አይደል? ታዲያ ልጆች ፕሮግራም ሳዘጋጅ ታዝዬ ነው። እሺ ምን ያህል ጊዜ ቆያችሁ ከፍቅረኛሽ ጋር? በተወቅ ዝም ብሎ ደረጃ ወደ 10 ይሆናል መሰለኝ። ዝም ብሎ ደረጃ ማለት እንደ መታወቂያ ያላውቃል። በፍቅር ግንኙነት ሳትጀምሩ ማለት ነው? 10 አመት ያክል ይሆናል ተወቃችሁ። እሺ ወደ ፍቅር ከገባችሁስ ምን ያህል ጊዜ ይሆናል? ገብተን ወደ 5 አመት ይሆናል አንድ ላይ ከተቆጠረ። ግን ደግሞ በመሀል ለ2 አመት ተቋርጦ ነበር። የፍቅር ግንኙነት ከጀመራችሁ በኋላ መሀል ላይ ተቋርጦ ነበር። እሱ የ3 አመት የፍቅር ጊዜ ያላችሁ ማለት ነው? 3 አመት ነው። እንደዛ ያናል። 2 አመቱን ወዴት ሄዳችሁ? በመሀል ያው መጀመሪያም ገና ልጅ ነበርን ይመስለኛል ዝም ብለን ነው እንጂ ማለት ነው። እኔ ምሻል ግን አውሩ ተብሎ ከጓደኛው አለ አወራን ጀመረን። ከዛ ብዙም በትንሽ ትልቁ እንጣላ ነበር። ተጋጩ ነበር? እሺ እንጋጫለን። ትንሿ ግጭት ወደ ከፍተኛ ሄደችና በቃ እኔ በቃኝ አልኩኝ ማለት ነው። ነበርኩም ቢያልኩታ ታይምጂ እሺ ቢያልክ በቃ ተለያየን 2 አመት። ከ2015 ላይ ነው ተለያያችሁ? ሙሉ በሙሉ ተለያየን። ግን እኔ ነኝ ሙሉ በሙሉ የዘጋሁት እንጂ እሱ ይደውል ነበር። ከዛ ከአዲስ አበባ ምራቅ አልኩኝ እኔ ከሱ ጋር ምናምን በቃ 2 አመት በአካልም ሳንተያይ ቆየም ማለት ነው። በስልክ ብቻ እሱ ሲደውል ብቻ ማውራ። እሺ ወደዚህ ጉዳይ እንመለሳለን። መጀመሪያ የተገናኛችሁበት ያው ከ9 አመት በፊት ነው ብለሻል። እንዴት ነው? አብረን ነበር የምንማረው ማለት ነው። ትምህርት ቤት ነው ግንኙነታችሁ የጀመረው? ስለዚህ አብራችሁ ቆያችሁና በኋላ ላይ የፍቅር ግንኙነት ተጀመረ ማለት ነው። ምን እንዴት ባለ አጋጣሚ ይሄ ኖርማል ትውውቅ የአብሮ ትምህርት ቤት መማር ወደ ፍቅር ግንኙነት እንዴት ተለወጠ? እሱ በነገራችን ላይ ገና ወዲያው ነበር እንደዛ ነገር ያስብ ነበር የሚመስለው። እሱ ከ9 አመት በፊትም ተወግቷል። ከዛ ወጣት ይላል ምን ይላል እንዳይወት ሚስቴ ነው የምትሆነው ሳድግ ምናምን ይል ነበር የሚመስለኛል። ጓደኞቹም እንደዛ ነው የሚሉኝ ማለት ነው። እኔ ደግሞ ያኔ እምቢ ያልኩት ማለት ነው። እምቢ ያልኩ 3 አመት ጠይቆኝ 3 አመት ሙሉ እየተጨቃጨቀን ነበር። ይደውላል እሱ ይለኛል እኔ ከሌላ ሰው ጋር ምናምን እለዋለሁ ወይ ደግሞ አልፈልግም እለዋለሁ። እንደዛ ያልን ቀጥልን። ከዛ ከ3 አመት እንደዚህ በስልክ ጭቅጭቅ በኋላ የሆነ ጓደኛው አለ አብሮ አደጉ ማለት ነው። ይበቃችኋል ምናምን ቁጭ ብላችሁ አውሩ አለና ሁለታችንም አገናኘን ማለት ነው። ከዛ ተገናኘን። ቁጭ ብላችሁ አውሩ በቃ ተነጋገሩ፣ ልጅ አይደላችሁም፣ ቀስ ብላችሁ አብራችሁ ታድጋላችሁ። ከዚህ በኋላ ይሄ ልጅ እንዲንከራተት አልፈልግም ምናምን ነገር አለኝ። ወስኝና ምትዩም በያለኝ። ከዛ በቃ ጊዜ ስጠኝ አልኩት። ከዛ በኋላ እንደዛ በሚል ነው የጀመርነው ማለት ነው። በልጅነታችሁ ስንት አመታችሁ እያለ ማለት ነው? 16-17 ነው። 16-17 እያላችሁ ያው የአፍላ ፍቅር ማለት ነው። አፍላ ፍቅር ነበር። ግን ያው ልክ 19 ነው ምናምን ሰው ነው መሰለኝ ደግሞ እኔም ቢያልኩት ማለት ነው። ይሄ ልጅ ምን አስቀይተሽ ከ16 እስከ 19 አመትሽ እምቢያልሽው? አይ 17 ላይ በእርግጠኝነት 17 ምናምን ሆናል። ልጅ ቁጭ ብላችሁ አውሩ ስለማ እኔ እንደዛ ነበር። ከዛ እኔም ልጅ ነኝ አስበበታለሁ የሚል በቃ አብረን እንደግ በሚል እሺ ያልኩት ማለት ነው። ከዛ ኖርማሊ ዘጋዋለሁ ምናምን ነገር ትምህርት ቤት የነበረው ማውራት ጀመርኩኝ። ከዛ በኋላ መጀመሪያ አካባቢ ዘጋው ነበር ትምህርት ቤት ራሱ። ደስ ይልሽ ነበር? ደስ ይለኛል ያው
ከእንደ ልጆች እኩል እንትን አልለውም በቃ ትምህርት ቤት ውስጥ ምናምን ወይ ደግሞ ሲሆን በቃ በሆነ ነገር ነው እሱ ሲመጣ እና በቃ ጸብ ነው ልመታ ምናምን ብላ እችላለሁ ዝም ብዬ አይመችም እሱ ዝም ብሎ ይመታል ግን የሆነ ሳገኘው የሆነ ጊዜ ክላስ ውስጥ ራሱ ልመታ ተነስቻለሁ ዝም ብለን እኮ ነው እንደዚህ እና የሆነ ኖርማል ነው ውጭ ላይ ምናምን ሰላም እለዋለሁ ግን የሆነ እሱ በስነ ስርዓት ሲቀርበኝ ደግሞ እኔ ቀያለሽ አጠገቤ እንዳደርስ ያለሽ ምክንያቱም አጠገቤ ከደረስክ እንደዛ ነው የምትለው እንዳደርስብኝ እለዋለሁ ማለት ነው ፍቅር ግንኙነት ነው የሚጠይቀው እሱ ገና ልጅ እኔ ያላስብ እንዳደርስ እለዋለሁ ማለት ነው ያለን ነበር ከዛ ያኔ ልጁ በቃ መስማማት ጀመረም ማለት ነው ከ3 አመት በኋላ መስማማት ጀመረን በዛ ስምምነት ውስጥ በቃ ጀመረን ማለት ነው መስማማት ማለት ነው እንደ ድሮ ሳይሆን አወራለሁ በቃ በስነ ስርዓት አልጣላህም ብለሽ አይደለም መቼም ጀመረን ሲባል ተነጋገራችሁ በምን ጉዳይ ምን የፍቅር ጓደኛ ነው ብላችሁ አወራችሁ ምናምን ሲለኝ በቃ ላስብበት አልኩት ያኔ ስሜትሽ ተለውጧል ማለት ነው በጊዜ ሂደት እናወራለን ምናምን ነገር ተባባለን እንደጀመረም ማለት ነው ላስብበት ብለሽ ምን ያህል ጊዜ ያሰብሽበት ግን ላስብበት አልኩት ይመስለኝ ከአንድ አመት በኋላ እርግጠኛ ራሱ ሆኜ ነገርኩት አንድ አመት ቆየንና ስላስብበት ያልኩበት ቀን በአንድ አመት ነው በእርግጠኝነት እሱን እንትን ያልኩት ማለት ነው ያስብበት ባልሽ ልክ በአንድ አመት ቆጠርኩኝና የሆነ ልጆቹ ምናምን ሳስቤ የሆነ ቀን እንደዛ አደረኩት ልጆቹ ራስሽ ነሽ ሰርፕራይዝ ያደረግሽው ምን አልሽው ጓደኞቹ ምናምን መጡ ከዛ ድንገት ደውሎ ጠሩት ከቤት ያልኩት ልጅ ጓደኛው ነበረ እንትን ያልኩት ልጅ አስተቀምጥና አውራያላችሁ ልጅ ካወራን እኮ እቺው አንድ አመታችን ነው ምናምን አልኩት ማለት ነው በቃ እኔም ያኔ እርግጠኛው ሆንኩኝና እንደዛ አንድ ሰርፕራይዝ ነገር አደረግነው ማለት ነው አንድ አመት አስቢበት ዛሬ ጥያቄን ተቀብያለሁ ጥያቄንም ተቀብያለሁ በቃ አሁን በኋላ እርግጠኛው ነው ምናምን አወራጅ ጀመረ ማለት ነው ምን ተሰማው እሺ በጣም ነበር ፌንት ማለት በጣም ነበር ደስ ያለውም በጣም ነበር የደነገጠው የዛን ቀን ሲናገር ማለት ነው ተስፋ አልቆረጠም ግንባንቺ አልቆረጠም እሱ ነው በጣም ገርማ ደስተኛ ነው በጣም ይለያል እኮ በጣም ትግስታለን በጣም ትግስታለን ይሄ እሱ ነው የሚወክለን እኛ እሱ ብቻ ነው ሌላ ሰው ከምን አይመስለኝም ሁሉም አይመስለኝም ስንት ታሪክ እንሰማለን እዚህ እንኳን ያው ሁለታችን እንግዲህ በትግስት ነው የምንታወቀው ያለሽ ትግስቱ ነው እንደው የሚሉት ተስፍሽ ስንት ታገሽ እሺ ከዛ ያኔ በእንደዛ አይነት ሁኔታ ነገርሽው ፍቅር ተጀመረ ያው በሂደት ነው የወደድሽው አንቺ ምኑ ነው በጣም ይሳበሽ በሂደትም ቢሆን ይሄ ነው የምለው ነገር የለኝም ግን መጀመሪያም ስጠላም ምንም አላቅም ምክንያቱም ዝም ብዬ ነው የምናደድበት የሆነ ደስ ይለኛል እኮ ሲመጣ ትምህርት ቤት ውስጥ ግን ከሌላው በተለየ የሆነ እሱ ቀረብ ብሎ ሰላም ልለው ይችላል የሆነ በተለየ መንገድ ካልኩት ደግሞ በኋላ ላይ ስንወጣው ያኮርፈዋል እሱ መንገዳችንም አንድ ነበር አንድ ሰፈር ነው ለሱ ያለሽ እንደ ጥላቻ የሚመስለው ስሜት ከውስጥሽ አይደለም በቃ ዝም ብላ አወራ ፈልጋለሁ ከዛ ስልክ ራሱ መደወል ጀመረን ከዛ በኋላ ነው በስነ ስርዓት እንዳልኩ ከሱ በፊት የሆነ በሰው ስልክ እሱ ነበር ስልክ ያለው መጀመሪያ ደፍተሬ ላይ ነው የጻፈልኝ ስመትሽ ደውይ ብሎ ማለት ነው ስመትሽ ደውይ ብሎ ደፍተሬ ላይ ጻፈልኝ አልፎ በሰው ላወራው ይችላል ሲጠፋ አንድ ወር ምናምን ሊቀራል እሱ ትምህርት ቤት አጋጣሚ በስራ ምናምን አይመጣም ሁለታችንም ያው ሰው ቤት እንትን እየሰራን ነበር የምንማረው ይማታ ማለት ነው አይመጣም ዝም ይደውላል ከዛ እሱ በሁለተኛ ቀን ከደወለ ደግሞ እኔ ያላነሳው አንድ ቀን ሲጠፋም ደስ አይለኝም ይናል ሳወራው እንትን አይለኝም ነበር ያ ታውኩኝ በኋላ እንደዛ ማውራት ምናምን ጀመርኩኝ ማለት ነው አፍላ እድሜ ላይ እንደዛ አይነት ስሜት አለ መፈላለግ አለ መጠላላት በላይ በኩል ከልምድ ነው ያሳለ ብዬ ልቀበለው የልምድን አይል አላለፈም እንደዛ እሺ ሲጠፋም ይናፍቅሻል እንደዛ ነገር እሺ ከዛ በዛ ሁኔታ ፍቅር ተጀመረ እንግዲህ አሁን ከዚህ ጊዜ ጀምሮ ነው 5 አመት ይሆነው ፍቅር ከተባለ 2013 ላይ ነው እንደዚህ ቁጭ ብለን ያወራን 14 ላይ ደግሞ ሽታ ተባለ በቃ 14 ላይ ሽታ ገለጥሽለት ስለዚህ 4 አመታችሁ ነው 15 ላይ መጨረሻ ላይ ደግሞ ሙሉ በሙሉ ተጣላን ማለት ነው አመት አንድ አመት ቆይታችሁ ተጣላችሁ 15 ላይ ከዛ 2 አመት ቆያችሁ 17 ሆነ 16 17 እሱ ነው የሚደውለው እንጂ እኔ አሁንም በቃ ስለዚህ 2 አመት ነው አሁን በፍቅር ያላችሁት አዎ ዘባን ጀመርነው እሺ ያኔ በትምህርት ዓለም ነበራችሁ ለነገር ሲያልፍ ከዛ እንግዲህ አደጋችሁ እናንተም ያው አንቺም በደንብ አደግሽ
ምን ወደ ስራ አለም ገባችሁ? በነገራችን ላይ መጀመሪያም እየሰራን ነበር እኛ የምንማረው ማለት ነው። እሱ እየሰራ ነበር፣ እኔም እንደዛው ሰው ቤት ቤተሰብ የቅርብ ዘመድ ጋር እየሰራው ነበር ማለት። እሱም እንደዛ ነበር የምማረው። በሆነ ከዛሬ 2015 ላይ ሁለታችንም ወደ ስራ ሆነን ማለት ነው። ሙሉ በሙሉ ስራ ጀመርኩኝ። በርቀት ምናምን አንዳንዴ እኔ እሞክራለሁ እንጂ እሱ ሙሉ በሙሉ ስራ ላይ ነው። እዛ ነው የሚሰራው እሱ። ስለዚህ አሁን እናንተ እንግዲህ ረጅም ጊዜ ነው የምትተዋወቁት። ስለ ትዳር እንደዚህ ታወራላችሁ? አዎ ያው አሁን ድጋሜ ከተገናኘን በኋላ ሰኔ ላይ ነው መስለኛል በስነ ስርዓት ደግሞ ማውራት የጀመርነው። እዛ እሱ በጣም የሁል ጊዜ ጥያቄ ነው በቃ አሁን ድሮ የምኖረው ከሲስተሮቹ ጋር ነው ራሴን ችሎ ነው የምኖረው ምናምን ነገር እንጀምር የሚል ጥያቄ ቆይቷል። እኔ ነኝ አሁን ራሱ ዛሬ ነገ ያልከለት ማለት ነው ዳር ያልሻለሽው። አዎ መሀል ላይ ያው ተለያይታችሁ ነበር እንደ ነገርሽን። እሱን ጊዜ ትነግሪናለሽ። አንደኛ አልፈልግም ብለሽ ነው አንቺ ያው በልጅነት ሌላ ሰው ወደሽ አይደለም? ወድጄ አይደለም እንደዛ ሳይሆን የሆነ በቃ ስህተቶች አሉ። ትንሽም ስህተትም እኔ በጣም አጋነን ስለነበር የሆነ ስህተት ነው። ለምሳሌ ትንሽ ብለሽ ያልሻት ለምን ያበቃሽ ስህተት ምንድን ነበር? በቃ እኔ ስህተት ነው ብዬ የማምነው በጣም ከጓደኞቹ ጋር ጊዜ ሲያጠፋ እንደዛ በጣም ብዙ ጊዜ ላንቺ ጊዜ ለእኔም ይሰጣል ግን ከነሱ ጋር በጣም ሊያመሽ ምናምን ነገር ይችላልና በዛ ነበር ምንጣል። ለዚህ ምክንያት አንቺ በቃ ከዚህ ሰው ጋር አልሆንም ብለሽ ቆረጥሽ ማለት ነው። ያንን ነበር። እሺ በዚህ ስሜት ተለያያችሁ። እሱ ይደውል ነበር። መሀል ላይስ ምንም ነገር አልጀመርሽም? መሀል ላይ 2015 ላይ 16 ይመስለኛል 17 መጀመሪያው መጨረሻ እኔ ጀምሬ ነበር እርግጠኝነት። የሆነ ሰው ገብቶ ነበር ከአንድ አመት በኋላ ማለት ነው። እሺ እዛ እሱም ደግሞ የሆነ እኔ ነገርኩት ማለት ነው። ይደውልልኛል በቃ ችግር የለውም አስተዋወቂኝ፣ እኔም ሳገኝ አስተዋወቅሻለሁ፣ የልጆች አክስቶኛለሽ ምናምን ይለኛል ማለት ነው እንጂ አንለያይም ይላል። ሁሌ ይደውላል ማለት ነው። እኔ እንደጀመርኩ ምናምን ነገር ነገርኩት። ከዛ እኔም እየፈለኩ ነው ይለኛል ማለት ነው። እና ጀመርን ተባለ። ጀመርኩኝ ያልኩት ያለውን ነገር ነገርኩት። ከዛ ያው የጀመርኩት ግን በጣም እውነቱን ለማውራት ሄዶ ነበር ወደ ቤተሰብ ምናምን ነገር ግን የሚሆን አይደለም። አንደኛ ነግሬው ነበር እሱን ልረሳበት ነው ወይ ደግሞ አላ ልቀድሞ አይነት ነገር አንተ ጋር ነው እሱ ያንን ፍቅረኛን ለመርሳት ነው አልሽው? አዎ ያውቃል እሱ ይሄን ያወቀ ገባሱ እርሽብኝ ምናምን ነገር አለ። እሱንም ከዛ እሱም ደግሞ ሲደውል አውሪው ይለኛል ማለት ነው። እሱም ይደውላል ደግሞ እሱ አይተው በቃ አውሪው ይለኛል። አውሪው እንደውም በቃ እርግጥ እንደረሳሽው ይወቀና ዝም ብለሽ አውሪው ኖርማል ነገር ይለኛል ማለት ነው። አንስተው ሊያወራ ይችላል እሱ አንዳንዴ ሲደውል ሁሉ ሊያገናኝ ይችላል። ደህና ነገር ሁሉ ሰላም ነው ይሏል። እንደዛም ሊሆን ይችላል። ግን ያ ሰው ቀና ወንዶች ናቸው በጣም ተሾሻቸው ከራሽርስ ወራስ ይተዋከባሉ። ግን ቀና ሳይሆን ያ ምናልባት ይመስለኛል ይሄኛው ምን አይልክ ይኖርበታል። እኛም አወራዋለሁ ምክንያቱም ምንም ቢሆን አንለያይም ነው የሚለው እሱ ማለት ነው። እኔም ጓደኛ ራሱ ይዤ ከዛ አስተዋውቅሻለሁ ለልጆቼ አክስት ነው የምትሆኚ እንደ ቤተሰብ ነው ልጠያየቃለን ነው የሚለኝ እንጂ አንዘጋጋም ነው የሚለው ሁሌ። ድሮም ልጅ ያለ እንደዛ ነበር በቃ ዝም ብለን አውርኝ ነው የሚለው እንደዚህ እኔ እንትስል ማለት ነውና ባህሪው እንደዛ ነበር። ይሄኛውም ደግሞ በቃ እንደውም እንደረሳሽ ወቅ ዝም ብለን አውሪ ነበር የሚለውና እንደዛ ይፈቅዳል። ከዛ ይሄኛው ግን ቤተሰብ ጋር ደረሳልሽ? ሁለተኛው ደረሰ። እንዴት ብሎ ሰበኩልም ትንሽ እንትን ይባል ስለነበር ተውግ ነበራቸው ማለት ነው። ቤተሰብ ለቤተሰብ አጣደፈው ማለት ነው። እኔና ለእንትን ይሄንን በጎንርሽ ይያለ እሱ እዚህ ያጣደፋል። እና ቤተሰብንም እንዲታወቁ ምናምን አረጋ። ያኔ ትንሽ ስራ ላይ እንትን ነበርኩኝና አስተዋወቀ ማለት ነው። እሺ ቤተሰብም እንደዛው ተቀበለ። በጣም ደስተኛ ነበር ይመስለኛል በጊዜው። ግን የሆነ እንጂ ተቀበለ ማለት ሽምግልና ላከ? አዎ ለቤተሰቦችሽ? እሺ ቤተሰቦችሽ ይሁናሉ ተቀበሉ? እሺ ተቀበሉ 6 ወር ምናምን ገና ሰርግ እየተጠበቀ ነበር ማለት ነው። ማየን ነገር ነው የተፈጠረውንም በሱ በኩል ማለት ነው። አንደኛ ነገር ያው እንትን የተባለ ነገር አልነበረውም። ወይ አስቤበት ምናምን በደንብ እንትን ብዬ አይደለም እሱም አፈጣጠነውና በቤተሰብ በኩል ቤተሰብ በጣም ደስተኛ ስለነበረ ይሁን በሚል ነገር ነው እኔ የገባሁበት ማለት ነው። ከዛ አንቺ ነሽ እምቢ ያልሽው? ይቅር በቃ ይሄ ነገር እምቢ ሳይሆን ተነጻብ ተፈጠረ። እሱ ምንም እምቢ ተባለ። ምን አጣላችሁ? እሱ ያው አይ ነገር እና በቃ በዛ ጉዳይ ይቅር ተባለ።
በፍቃደኝነት ነው። የሆነ ጊዜ በቃ ቆየ እሱ ከተዘጋጋ ማለት ነው። ከሱ ጋር ጨርሼ እሱ ነገር ተቋርጦ ምናምን ሰርግ ገና ያለፈው እንትን ነበር የተባለው ቀረ ማለት ነው። የዛሬ አመት ሚያዝያ ላይ የተባለው ነበረ ቀረ። እሱ ያ ነገር ከተቋረጠ በኋላ ነገርኩት፣ እንደዚህ ተቋረጠ አልኩት። እሱ አሁንም ደስተኛ ሆነ ያወራኛል ማለት ነው። እንደውም በቃ እንደዛ ከሆነ በኋላ ቆየን ጥር ላይ ይመስለኛል ሙሉ በሙሉ ያ ነገር እንትን ተባለ። ወደ መጋቢት አካባቢ ተቋጨ ከዛ ሰው ጋር ያለው ነገር። ሰኔ ላይ ደግሞ በእርግጠኝነት ማውራት ጀመረ ማለት ነው ከዚህኛው ጋር። ጊዜም አልወሰድሽም? ትንሽ የፎይታ ጊዜ ድሮም አውራው ስለነበረ በዛው ቀጠለ። እንደውም በቃ የሆነ ቀል እንደውላል። ከዛ ያውቀዋል በቢያንስ በወር ምናምን ነበር የሚደውለው ወይ በ15 ቀን ወይ በሳምንት እሑድ ቀን ሰላም ሊለኝ ደውል የነበረው መደወል ጀመረ ማለት ነው። እንደዚህ ይሆኛለሁ እንደዚህ ነኝ ስለው በበልጥ መደወል ጀመረ ሊያበረታሽም እንደዛ ነገርም ሆነ ማለት ነው። እሺ ደወለ እንደዛ። ከዛ እሺ ምን አንቺ ድጋሚ ጠየቅሽው? በቃ ለምን አብረን አንቀጥልም ምናምን አልሽው ወይስ ምን አለሽ? እሱ ነው ጠየቀኝ። በቃ እኔ ነገረኝ ማለት ነው። እሱም ጀምሮ እንደነበረ ከአንድም ሁለት ሞክሮ እንደነበረ በዚህ እንትን ውስጥ ሞከርኩ። ግን ያው መሞከር ነው እንጂ ምንም ሊሆንልኝ እንዳልቻለ ከኔ እንትን ምናምን ነገር ላይ ነገረኝ ማለት ነው። ትክክለኛው አጣጪ አንቺ ነሽ አለ። አዎ እና ሞከርኩ። ምንም አልችልም፣ ሌላ ሰው መልመድ አልፈልገውም አለ ማለት ነው። እና ትመጫለሽ ብዬም እየጠበቅኩ ነበር። አሁን ደግሞ ትመጫለሽ አለ ማለት ነው የኔ ነሽ። ስለዚህ የርሹም ያው ሁለታችንም አይተናል ይመስለኛል። እሱም በሌላ አይቷል፣ አልሆነለትም። አይቻለሁ አለ ነው። ስለዚህ በቃ ከዛ እሱም ቀጥላለ። በዛው ቀጥላችሁ? አዎ በዛው ቀጥላለ። አሁን ከቀጥላችሁ ከሱ ጋር ስንት ጊዜ ሆነ ማለት? ሰኔ ላይ ነው የቀጠልነው። ወደ 5 ወር ሊሆን ነው ማለት ነው። 5 ወር። ስለዚህ በዚህ ጊዜ ውስጥ ደግሞ ወደ ትዳር በትክክለኛው በቃ ያ ሁሉም ነገር ተቋርጧል ተብሎ ከጀመረ እንደዛ ወደ ትዳር እየታሰበ ነው። ግን ዞሮ እኔ ያው ስለሱ ማላቀው እሱ ስለኔ ማያውቀው ነገር የለም ማለት ነው። ተነጋግራችሁ ወሯ ሳይሆን ማየት ያለበት ያው ከሱ በፊት እናወራ ስለነበር እዛ ቤተሰብ ያውቃል። አሁን ያኛውን ግንኙነት ቤተሰብ ያውቅ ነበር? ሽምግልና በነገራችን ላይ ቤተሰብ ይሄኛውን ግንኙነት ያውቅ ነበር። አዎ ግን ይሄኛውን ድሮ እንደዚህ ልጅ እያለው የሆነ እንደዚህ ተስናወራም ያው ሲስተር ምናምን ነገር ያውቃሉ። እሱ ነው እንዴት እሱ ያለ እንደውም ይሄኛው ሽማግሌ ተላክ የሚል ነገር ጥያቄ ጠይቀውኝ ነበር። እና ሲስተር አሁን ጥያቄያችሁን ልመልስ ነው አልሽ? እና ሲስተር ጠይቀውኝ ነበር ማለት ነው። እንዴት እሱ ያለ ስሉኝ ከሱ ጋርማ እንደዚህ ከሆነ እንደዚህ ሆነ ስላቸው እና ማዘር ደግሞ የሚያውቁት ስለሆነ ያ ሰው በጣም ደስተኛ ነበሩ በጊዜው። እነሱን ካስደሰተ ያ ደግሞ ከተቋጨ በቃ ህይወት ይቀጥላልና ምን ነገር አለ እዛ ጀመረ ማለት ነው። ስለዚህ አሁን ይሄኛውም ሽምግልና ሊልክ ነው? አዎ ይልካል ቤት እያሰበ ነው? አዎ እያሰበ ነው ያለ ነበር። መቼ ነው በጋራ ለመኖር አሁን ዲተንስ ተነጋገሩ ይስናችሁት? እሱ ዛሬም ቢሆን በጣም ሁሌ እንትኑ ስለሆነ ማለት ነው እና ያው ፍላጎት አለው እሱ መቼም አንቺም እንደዛ ነው? እኔም ያው ሬዲ ዝግጁ ነኝ። ዛሬ ሰርፕራይዝ ልታረጊው መጥተሻል፣ ተስፋ እናድርጋለን። በጣም ጽናት ያለው አፍቃሪ ነው። ሙዚቃ ጋብዞሽ ያውቃል? አዎ ብዙ ጊዜ የሚጋብዝሽ ምንድነው? ብዙ ጊዜ የአይን አበባን ይችላል እሱ ይዘፍነው ማለት ነው። የአይን አበባን ያረጋኝ ወራሽ የኔ አበባ መታለች ሰበር ሰካያለች እሱ ነው ይለው ቢል በቃ አበባ ከተባለ የአይን አበባ ነው። ወይ ጸጌሸቱ ለውለምና ያው የትኛው እንደሆነ ራሱ እኔ ግራ ያደባለ ሁሌ የአይን አበባ የሶቻ ነው ይመጣል የኔ አበባ ሰበር ሰካያለች። ስለዚህ የአይን አበባን እንጋብዝና ባጭሩ ሰምተን እንመለሳለን። ለሱ እንደውልለታለን። ጥያቄውን ታቀርቢያለሽ ነው። የመጨረሻዎቹ ደቂቃዎች ላይ ተቃርበናል። አዎ የፎቶ ጥያቄ ነበር፣ ተመልሷል። ፎቶአቸውን ያው መልካም ምኞታቸውን እየገለጹ ነው የሚገኙት ቴሌግራማችን ላይ። ያው ኢትዮ ጣም በአማርኛም በእንግሊዘኛም ቴሌግራም ላይ ፈልጉን ብለናል። ከ40 ሺህ በላይ ተከታይ ያለው ነው። እዛ ላይ ያው ጥሩ ጥሩ ሀሳቦች እየተነገሩሽ ነው። ያየሽ ነው ያው ፎቶ ምን አለ ጸጉሩ ጨረሽ ምን ላነሳ ነበር ተሸፈሪ ነበር። አንቺ ግን እይታሽ ጥሩ ነው። እንደዚህ የሚል አድማጭ አይቻለሁ ቴሌግራም። 3 ፎቶዎች ተለቀዋል። አንደኛው ከ5 አመት በፊት
2015 ላይ 2015 ያኔ ሙሉ ነበር ጸጉሩ እውነቱን ነው አይደለም ኖርማል ስላቀመጠ ነው። ይሄ በቅርብ ነው። ሁለቱ በቅርብ ናቸው። ጸጉሩ ተመልጧል እንዴ ወደም ገባ በጣም የኔንም ጸጉር አይተዋል ተስፋ ከማጋቲ በፊት አፍሮ ነው እንዴ ሹሩባ ይሰራው ነበር። የሱም እንደዛ ነበር ሹሩባ ይሰራ ነበር እሱ እንጂ አሁን ካንቺ ጋር ይሄ እኮ የሚስቶች አሁን እኮ ያው የፍቅር ነው እንጂ የሚሆነው ያው የትዳር ላይ መቀነስ ይባላል። አሁን ደግሞ እንትን ይላል ቆይ ስንገባ ይበቅላል እንደገና ያለን እኔ እኮ አግብቼ ነው እኮ የተመለጠው። አሁን እሱ ደግሞ ሲያገባ ታያለቀ በተቃራኒ በደንብ ይዘዋለሁ ነው አሳሽ። እሺ ወደ ጥሩ ሚስቱ ደግሞ ዝግጁ ነሽ? አድማጮች መልካም ምኞታቸውን በጣም በርካታ አድማጮች ገልጸዋል ከእንደነዚህ አይነት አስተያየቶች ውጪ ማለት ነው። እና እኛ መልካም ምኞታችንን እንገልጻለን። መጠየቅ የምትፈልገው አለ ሊደወል ነው 6 እሺ ምን አለ እባክህ ዛሬ አድማጮች የበርኒ ጥያቄ ብላችሁ አጠይቁም እንዴ ሐሳባችሁ ነው? እኔ በራሴ ላነሳ ላይ ያረጉኝ እኮ ነው። የበርኒ ጥያቄ አሁን የጻፈ ካለ ቴሌግራም ላይ ይነሳል። ስለዚህ እስካሁን ድረስ ግን የጠየቀ የለም። ያው እንለፈው ማለት ነው። ምንም ችግር የለውም ጠይቅልሃለሁ። አይ አድማጮች ልብህን መሻት ሞላል። የት ሄዱ ነው ዛሬ? ለመጀመሪያ ጊዜ ሳመሽት ነው። ያው የዝምባብዌ ጠይቋል እሱ። እሺ የት መቼ እንዴት? አይ ድንገት ይመስለኛል የመጀመሪያ ጊዜ እሺ ካልኩት ከኋላ ያው እኔ ማን እንትንም ከተባለ በኋላ ልጅ ቁጭ በሉና ከተነጋገሩ ካለ በኋላ የሆነ ቀን ድንገት ነው በቃ ሻይቶ እንትስል ማለት እንደ ኖርማል ቻው እንደምለው አይነት ነገር ሰማኑ ብሎ ድረስ ብሎ መልሳለ። በስተት እኮ ነው አስቦበት ግን እሱ ነው ማስታወስ አልሞበት መቼ ነው በጣም የማይረሳው ፕሮግራማችን ጋር ነው። ያው እኔ በአመት ውስጥ ያልኳቸው ቀን ማለት ነው። ያኔ ልዩ ነበር። ያኔ የት ነበር ቦታው? ሌላው ጥያቄ እሱ ስለነበር ወደ ጦር ኃይሎች ሰፈሩ ነው። ይኖርብን ነው የነበረው ዛካው ዛካው ስለነበር ቤት ውስጥ ነው ሰርፕራይዝ ያደረግሽው ብቻችሁን? አዎ ቤተሰብ ጋር ነው ጓደኛው ጋር ማለት ነው። እሺ አሁን እሱ ብቻውን ነው የሚኖረው? ትሄጃለሽ እሱ ጋር? አንዳንዴ ቤቱ ቅሪ ይላል ግን ያው የወንድ ልጅ ብቻውን ሲኖር ዘረክረክ ነገር እናደርጋለን። ታስተካክለታለሽ? ብዙም አይደለም አሁን እንትን ካልኩ በኋላ ይናል እንደዚህ በጣም ግን አንድ ቤት ለማየት መጥቻለሁ አንድ ቀን። እሺ አሁን ሊጠየቀው ጥያቄው ያብደውል ትጠይቂዋለሽ። እንዴት ነው ታንጎራጉሪያለሽ? ትገጥሚያለሽ? ለየት ያለ መረበል እባክዎ ትንሽ ይጠብቁ። ያወራበት ነው። ፍራቻ አይደል እንዴ? እምቢ ሊለኝ ይችላል ብለሽ ትፈሪያለሽ? አይልም የሚጠብቀው ጥያቄ ስለሆነ አይልም። ይሄን ፕሮግራም ያውቀዋል? እንደዛ ነገር የሚከታተል አይመስለኝም። እኔ ነኝ እንጂ ሰምተሽ ትነግሪው ነበር? አንዳንዴ አወራዋለሁ። ስልኩ ተይዟል። ስልክ ይዛል ብዙ ጊዜ ያወራል። ከስራው ጋር ተያይዞ ስለሆነ ለዛ ነው። አሁን ስራ ቦታ ነው ያለው። ጠርጂ ማንነች የምታወራው? ዝናቡ ጋር ነው እየደወልን ያለ ነው። ሄሎ አቤት። ዝናቡ እንደምን አለ? ሰላም ሁሉ መልካም? ሁሉ መልካም። ከኢትዮ ኤፍኤም 107.8 የሬዲዮ ጣቢያ ነው የምንደውልልህ። ኢትዮ ጣም ፕሮግራሙ ነው። እሺ ያው የደወልንልህ በአንተ ጉዳይ ስናወራ ስለነበረ ነው። እሺ እንግዳም አለ አብሮን። እሺ አንተን የሚያቅሰው ማን ነው? እናገናኛለን። አሁን ግን አየር ላይ ነው ሬዲዮ ላይ እየተደመጥከን ያለው ኢትዮ ኤፍኤም 107.8 ላይ። እሺ ስራ ላይ ሆነ ነው? አዎ በቃ አንድ ደቂቃ ነው የምናስቸግርህ እና አገናኝህ ከእንግዳችን ጋር። በጣም ቢዚ ነበር ከይቅርታ። ይሄ አንድ ደቂቃ በቃ 30 ሰከንድ። ሄሎ ማዳምጠም አይመስለኝም። እሺ ወሳኝ ይሄው አሁን ስማ፣ ወሳኝ ጥያቄ ስለሆነ ሬዲዮ እንድታዳምጥ አይደለም፣ ይሄው በስልክ ይሰማሃል አሁን። እሺ ሄሎ አለ ከያ እንዴት ዋልክ?
እንዴ እቱ ዳንክ እንዴ ነሽ? አለው ሁሉ ጥሩ ነው። አሪፍ ነው። ጥሩ አሁን ጊዜ ያገኘ አይደል ለማውራት? እሷ ስትሆን ለማውራት ጊዜ ያገኘ? እሷ ስትሆን ትረጋጋለህ። እኛን አካልበህን እሺ ከድምጽ ጋር ነው ችግሩ። የሆነ ጥያቄ ልጠይቅ ነው እና ያው የሆነ ነገር ልጠይቅ ነበረ። ያው መቼም እኔ እናንተ ነገር ታውቃለህ፣ ምንም ልል አልችልም፣ ይበቃልና ዛሬ ደግሞ ልጠይቅ ነው። ያንተም ጥያቄ ስለነበረ ነውና ታገባኛለህ? አዎ ጥያቄ ያለው እንዴ? ታገባታለህ? አዎ ካልሆነ እኛ ልንድራት እያሰብን ስለሆነ ነው በደንብ። አዎ እሺ ላንተ ያላት ስሜት በጣም ከፍ ያለ ነው። ስታወራ ራሱ እጇ እንዴት እንደሚንቀጠቀጥ አላባት ይሄን ጥያቄ ለማውጣት እና ካንተ ጋር ለመኖር ደግሞ በጣም አሁን ጉጉት ላይ እንዳለች ነው እየነገረችን የነበረው በሬዲዮ ማለት ነው፣ በአድማጮች ፊት የዛሬውን ጥያቄ ያቀረበችልን። ለሷ ማለት የምትፈልገው ነገር ካለ አጭር ሰከንዶች እንስጥ። እኔ ወዳታለሁ፣ አገባታለሁ። እሺ እኔም በጣም ወዳለሁ፣ ነገር የለም። አከብራለሁ እና በቃ ኑርልኝ። አንቺም ኑርልኝ። እሺ እና ማለት የምትፈልገው የምትወደው ዘፈን ልጋብዝ ነው ያማላ አባተም ማለት ነው። እሺ በቃ አሁን ለማዳመጥ አይመችም ይመስለኛል። ዩቲዩብ ላይ ግን ስለሚኖር ግን ታዳምጠዋለህ። እሺ መልካም ቀን። ቻው። ሰላም ቀን። ቻው።